ሰላም ጤና ይስጥልኝ የተወደዳችሁ የቮይስ ኦፍ ራያ ሚዲያ ቤተሰቦች እንደምን ውላችኋል? ዛሬ መጋቢት 11 2018 ዓ.ም የቮይስ ኦፍ ራያ ሚዲያ ዕለታዊ ዜና ሰዓት ላይ እንገኛለን። በቅድሚያም ሀርዕስተ ዜና። የራያ ራዩማ ዲሞክራሲያዊ ፓርቲ ራዴፓ የራያን ህዝብ የማንነትና ራስን በራስ የማስተዳደር ጥያቄ ይዞ እንደሚታገል የራያ ራዩማ ዲሞክራሲያዊ ፓርቲ ራዴፓ ተቀዳሚ ፕሬዝዳንት የሆኑት ጌታቸው ከበደ ተናግረዋል። ዝርዝር ዘገባም ይዘናል። የራያ ማህበረሰብ የነጻነት፣ የማንነት፣ የአስተዳደርና የአንድነት ጥያቄ ነው ሲሉ የራዴፓ ህዝብ ግንኙነት ኃላፊ የሆኑት አቶ ካሳ ካራቤ ለቮይስ ኦፍ ራያ ሚዲያ ተናግረዋል። ታዳምጡታላችሁ። የፌዴራል መንግስት ትግራይ ክልል ላይ ያደረገውን የበጀት ክልከላ የሚቃወም ሰላማዊ ሰልፍ ሊደረግ ነው ተብሏል። እነዚህንና ሌሎች ዜናዎች ይዘናል። እንድትከታተሉንም በአክብሮት እንጋብዛለን። የራያ ማህበረሰብ የነጻነት፣ የማንነት፣ የአስተዳደርና የአንድነት ጥያቄ ነው ሲሉ የራዴፓ ህዝብ ግንኙነት ኃላፊ የሆኑት አቶ ካሳ ካራቤ ለቮይስ ኦፍ ራያ ሚዲያ ተናገሩ። የፌዴሬሽን ምክር ቤት በ5 ወረዳዎች ላይ የወሰነውን ውሳኔ መልካም ቢሆንም ሌሎች አካባቢዎችም እንዲካተቱ መስራት እንዳለበት የገለጹት አቶ ካሳ የራዴፓ የትግል አካባቢዎች ከኤላ እስከ ኤቦ መሆኑን አንስተዋል። የሀገራችን ፖለቲካ እየተወሳሰበ በመምጣቱ የራያ ህዝብ ጥያቄ እንዲወሳሰብ አድርጎታል። ራዴፓ ፓርቲ የራያን ጉዳይ የያዘ እንደመሆኑ መጠን ሪፎርም በማድረግ የራያን ህዝብ ጥያቄ እንዲመለስ መስራት ይጠበቅበታል ብለዋል። የራያ ጉዳይ በፌዴራል መንግስት እጅ ነው ያሉት አቶ ካሳ ማንም ባጠፋው በጋራ የራያ ህዝብ መወቀጥ እንደሌለበት ገልጸው አሁን ላይ በራያ ለነጻነት የማይደራደር ወጣት ተፈጥሯል ሲሉ አክለዋል። አቶ ካሳ ካራቤ ከቮይስ ኦፍ ራያ ሚዲያ ጋር በነበራቸው ቃለ መጠይቅ በራያ ጉዳይ ያገባኛል የሚሉ ኃይሎች ሁሉ ወደ አንድነት መምጣት ይጠበቅባቸዋል ሲሉም በአጽንኦት አሳስበዋል። የተወደዳችሁ የቮይስ ኦፍ ራያ ሚዲያ ተከታታዮች አቶ ካሳ ካራቤ አሁን ላይ የራያ ራዩማ ዲሞክራሲያዊ ፓርቲ ራዴፓ የህዝብ ግንኙነት ኃላፊ በመሆን እየሰሩ የሚገኙ ሲሆን የራያ ህዝብ ማንነት፣ ራስን በራስ የማስተዳደር ጥያቄ እውን እንዲሆን እየታገሉ የሚገኙ ምሁራን መካከል አንዱ ናቸው። አቶ ካሳ በተለያዩ ሀገራዊ ኪነጥበባዊ ዘርፎች ዙሪያ በመተንተንም ይታወቃሉ። አቶ ካሳ ካራቤ በራያና በተለያዩ ሀገራዊ ወቅታዊ ጉዳዮች ጠንካራ ሀሳቦችን አንስተዋል። ሙሉ ቃለ መጠይቁን ዩቲዩብ ቻናላችን ላይ መመልከትም ትችላላችሁ። የራያ ጥያቄ አሁን ወዘራሽ ሆነ ክበቲስ የተነሳ ነው። በጣም የቆየም ባዜዎቹ ዘመን የነበረውን ብዙ አላክፋት ማህበረሰቡ ብዙ ግዳት ተበቷል፣ ተዘምቶበታል። በሰማይ ብድር ካርሷል ያከዋል። በጃንሆይ ዘመን በተለይ ኃይለ ሥላሴ ከኢደን ማረ ስላጤ በሚነሱ የእንግሊዝ አውሮፕላኖች የእሳት ዲን ያወረደበት አካባቢ ማለት ነው። እና አካባቢው ለሌሎቹ የኢትዮጵያ ገበሬዎች አመስ አርአያ የነበረ ማህበረሰብ ነበር። ግን የአርአያ የነበረ ማህበረሰብ እስቲ ጥያቄ የተመለሰ አይደለም። ምክንያቱም ያለበት ቅድም የኢትዮጵያ ጉዳይ ስናስብ ጂኦፖለቲክስ እያስብናለሁ። አሁን ኢትዮጵያ የራያ ጉዳይም ልክ እንደዛ ማለት ነው። እና በኢትዮጵያ ፖለቲክስ ለጥፋትም ለልማትም ወሳኝ የሆኑ ሁለት ክልሎች ፊት ለፊት ያሉበት ስለሆነ በዛ መሀል ላይ ስለሚገኝ ኦሮሚያው ራቅ ሰር በጂኦግራፊ ደረጃ ራቅ ይላል እንጂ ኢንትረስትም አለው። እና በኢትዮጵያ ዕጣ ፈንታ ላይ ጥፋትና ልማት ያላቸው ወሳኝ ሚና ያላቸው ሶስት ክልሎች ክሌም ያደርጋሉ። እኔ የፌደራል መንግስት ሌላ ይትረስታል፣ የራያ ማህበረሰብ ሌላ ይትረስታሉ። እና አሁን ቅድም እንዳልኩሽ የራያ ጉዳይ እናንቺ እንደምናስበው ቀላል አይደለም። ከማህበረሰቡም አልፎ አሁን በፌደራል መንግስት እጅ ነው የራያ ጉዳይ ማለት ነው። እሱም አሁን በኢትዮጵያ የሽፍት ፖለቲክስ ስለነተማመነ ይቻላል እንጂ የሆነ ሰዓት ወዳጅ ያመዝናል፣ የሆነ ሰዓት ደግሞ ወደ ያቀ በዘን ይችላል። ነጻነት በጣም ትልቅ ነገር ነው። የነጻነት ጉዳይ ከተነሳ የአፓርታይድ አገዛዝ ደቡብ አፍሪካ ላይ ለኔልሰን ማንዴላ ባለቤት ማንዴላ አንዱ ነው መጣና አፍሪካ ውስጥ የተሻለ ኢኮኖሚ በተሻለ ልማት አላት የምትባል ሀገር ናት ደቡብ አፍሪካ። እና ለምንድን ነው ስለ ነጻነት የምትዋጉት? ለምንድን ነው የምትታገሉ? ፋኖ ጠይቋት ነበር። ምን የኢኮኖሚ ጉዳይ የልማት ጉዳይ አይደለም፣ የሰባ ባሪያ መሆን አንሻም ነበር አለች። የሰባ ባሪያ መሆን አንሻም። የነጻነት ጉዳይ የሆነ ድርድር ውስጥ የምታስገኘው ነገር አይደለም። በተለይ ራያ ውስጥ የተፈጠረው አሁን ወጣት ከራያነቱ ውጭ
ከራያ ነጻነት ሌላ ነገር መስማት አይፈልግም። በቃ አንዳንዴ የመጣ የሄደው ሁሉ የሆነ ሲፈራረቅብሽ የሆነ ችግር ሲፈጠር መከታ አድርገሽ የምታስቢው የማንነትሽ ጉዳይ ይሆናልና የማይደራደር ወጣት ነው የተፈጠረው በተለያየ አደረጃጀት ማለት ነው። እና የፌዴራል መንግስት ዝም ብሎ ማየት የለበትም። ከፖለቲካ ማዶ መታየት ያለበት ጉዳይ የራያ ጉዳይ ሲፈታ የኢትዮጵያ ችግር አብሮ የሚፈታ ነገር ነው። ኦፍኮርስ የተለያዩ አርጊመንቶች ይኖራሉ ለዲዳክቲቭ እና ኢንዳክቲቮች። ግን አሁን እኛ በራያ በኩል መታየት ያለበት ነገር ምክንያቱም ማቀራረብ የሚችል ነገር አለ። ያው ቅድም ያላችሁ 3 ክልሎች ስላሉ ማቀራረብ የሚችል የራያ ጥያቄ ሲፈታ ያን አካባቢ ችግር ይፈታ የኢትዮጵያ ችግር በከፊል ይቀንሳል እናምናለንና በአሳዲ ሰፈሮችና በሰፈራዊ አደረጃጀት ያለው የነጻነቱ ጉዳይ በጭራሽ ለድርድር የሚቀርብ ነገር አለ። ሁሉ ነገር ከነጻነት በኋላ መለዳይ ሆነ ለነጻነቱ አስፈላጊ መስዋዕትነት ይወጣል። ይህም የፌዴራል መንግስት ትኩረት ሰጥቶ ሊንቀሳቀስ ይገባል። የፌዴራል መንግስት ብቻ አለው ሁለቱ ክልሎች ለነገ አብሮነት ለነገ ጉርብትና ሲባል ሁለቱ ክልሎች ራሱ ለራያ ነጻነት አለ የሚባለው ጉልበታቸውን መጠቀም አለባቸው ያስዋል። ካልሆነ ለነሱ አይበጅም፣ ለኛ አካባቢ ላይበጅ ይችላል። ከዚህ በኋላ ይሁን አስፈላጊ መስዋዕት መፈስ ስለሌለበት ማለት ነው። ይሄ ነው የሚመስለው። የራያ ራዩማ ዲሞክራሲያዊ ፓርቲ ራዴፓ የራያን ህዝብ የማንነትና ራስን በራስ የማስተዳደር ጥያቄን ይዞ እንደሚታገል የራያ ራዩማ ዲሞክራሲያዊ ፓርቲ ራዴፓ የ2018 ዓ.ም ሀገራዊ ምርጫን አስመልክቶ የፓርቲው ተቀዳሚ ፕሬዝዳንት ጌታቸው ከበደ ከኢቢሲ ጋር በነበራቸው ቆይታ ተናግረዋል። የ2018 ዓ.ም የሀገራዊ ምርጫ ቅስቀሳ ላይ ፓርቲው ቢመረጥ የራያን ህዝብ ጥያቄ ለመመለስ እሰራለሁም ብለዋል። የራያ ራዩማ ዲሞክራሲያዊ ፓርቲ ራዴፓ የ2018 ዓ.ም ሀገራዊ ምርጫን አስመልክቶ የፓርቲው ተቀዳሚ ፕሬዝዳንት ጌታቸው ከበደ ከኢቢሲ ጋር በነበራቸው ቆይታ ስለ ፓርቲያቸው አጠቃላይ የ2018 ዓ.ም የምርጫ ቅድመ ዝግጅት፣ ስለ አማራጭ ፖሊሲዎችን ጭምር ያብራሩ ሲሆን የራያ ባህላዊ ሴት ለኢትዮጵያ ትልቅ ጸጋ መሆኑንም አብራርተዋል። መጀመሪያውም ቢሆን ይሄ እኩልነትን የፍትህን ጥያቄ እንዲመለስ ይዞት አንግቦት የመጣውም የማህበረሰቡ የማንነትና ራስ በራስ አስተዳደር ጥያቄ እንዲመለስ አስበው አልሞ የተነሳ ነው። ስለዚህ ይሄ ምርጫ እውን እንዲሆን እንዲሳካም የበኩሉን ድርሻ ሰላማዊ በሆነ መንገድ መራጮቹን ማህበረሰቡን እያነቃ እየተጓዘ ያለ ነውና ሴቶች ከውሱን የሆነ ቁጥር ነው ያቀረብነው። ካቀረብናቸው ያው ሴቶች አካተናል። በራያ አካባቢዎች ካቀረብናቸው አላጅ አካባቢ በማጫው አካባቢ እንደዚሁ የሚቀጥል ምርጫ ስለሆነ አዲስ አበባ በርከት ያሉ ሴቶች አዲስ አበባ ላይ አሉን። ራያ ቆቦም ከዚህ ቀደም የነበረች ወኪላችን አለች፣ ምክትል ሊቀመንበር ነች። 2 አሳትፈን ከዛ ቆቦ ወረዳ ራያ ቆቦ አንድ ወንድ አንድ ሴት ነው ያሳተፍነው። this much fair ይሆን አዲስ አበባም ካሳተፍናቸው ወደ I can say 45 አካባቢ የሚሆን ፐርሰንት ሴቶች ናቸው። አካል ጉዳተኞችም አሉን እዛው ላይ በዛ ያለ ቁጥር የለንም። ለምርጫው ያቀረብነው እንዳልኩ ባለው የሰሜኑ አካባቢ አለመረጋጋት ባለን ሴንሲቲቪቲ በሚፈለገው ወንበርና ምጣኔ ሰው አላቀረብንም። ያቀረብናቸው ህልውናችን ሊታወቅ ሪፕሬዘንቴሽን እዚያ ፓርላማ ምድል አግኝተን ለህዝባችንና ለማህበረሰቡ አሉን ለኢትዮጵያ ይጠቅማሉ ብለን ያመጣናቸው አማራጮች እንዲሰሙ በወሳኝ ቦታዎች ሰዎች አቅርበናል ማለት ነው። ስለዚህ አካል ጉዳተኞች አሉን፣ ሴቶችም አሉን። ያው ወንዶች እንዳለ ሆኖ ተስብጥሩ በተወሰነ ደረጃ በኩል እንኳ ባይሆን ሁሉንም ያሳተፈ የእጩ ተወዳዳሪዎችን ነው ያቀረብነው። በቁጥር ደረጃ ካልኩ ግን ብዙም የምትለው አይደለም። እንደ ሀገራዊ ፓርቲነቱ በመቶዎች በሺዎች በምናምን እንትን አላደረግንም። በየቦታው ወሳኝ ቦታዎች ላይ ሪፕሬዘንቴሽን ቢኖረን እና አማራጭ አለን ብለን የምናስበው ሀሳብ እንዲቀርብልን ህዝባችንም ድምጽ እንዲሰማ የህዝባችንም ድምጽ እንዲሰማ ወኪሎችን አቅርበናል። ለዚህ ምርጫ ራዩማ ዲሞክራሲያዊ ፓርቲ በአህጽሮቱ ራዴፓ ለዘመናት ሲጠየቁ የነበሩት የማንነትና ራስ በራስ አስተዳደር ጥያቄ ያላቸው እንደ ራያ ሌሎችም ወለኔ ቁጫ ሌሎች አሉ። ፍትሃዊ በሆነ ዲሞክራሲያዊ በሆነ መንገድ ጥያቄያቸው እንዲመለስ እቻ ሀገር ፍትህ የሰፈነባት ዲሞክራሲያዊ ስርዓትን በደንብ ገንብታ ወደፊት ትውልዷ
በድሎት በደስታ እንድትኖር የሚያልም ፓርቲ ነው። ስለዚህ ራያ ራዩማን ሲመርጡ የሴቶች የወጣቶች ከስደት ከመፈናቀል ከተለያዩ ነገሮች ደህና ሰላም የሰፈነበት ሀገር እንዲኖር ያደርጋል። ራያ ራዩማ ራዴፓ ምልክቱ እሸት ነው። የሰላም የፍትህ የእኩልነትና የዲሞክራሲ አምሮቶን እንዲወጡ እሸትን ይምረጡ፣ ራዴፓን ይምረጡ የሚል መልእክት በመጨረሻ አስተላልፋለሁ። አመሰግናለሁ። የፌዴራል መንግስት ትግራይ ክልል ላይ ያደረገውን የበጀት ክልከላ የሚቃወም ሰላማዊ ሰልፍ ሊደረግ ነው ተባለ። የፌዴራል መንግስት ትግራይ ክልል ላይ ያደረገውን የበጀት ክልከላ የሚቃወም ሰላማዊ ሰልፍ በሚቀጥለው ሳምንት ይደረጋል ተብሏል። መጋቢት 15 2018 ዓ.ም በትግራይ ክልል የሚካሄደውን ሰላማዊ ሰልፍ የክልሉ ትምህርት ቢሮ፣ የትግራይ ክልል መምህራን ማህበርና የተማሪ ወላጆች ማህበር በጋራ ያዘጋጁት መሆኑን ኢትዮ ዩቲዩብ ሰምተዋል። በዚህ ጉዳይ ላይ መግለጫ የሰጡት የክልሉ ትምህርት ቢሮ ኃላፊ ዶክተር ኪሮስ ጉዑሽ ከሰላም ስምምነቱ በኋላ በክልሉ የሚገኙ መምህራን እስካሁን ድረስ የ16 ወራት ውዝፍ ደሞዝ አልተከፈላቸውም ብለዋል። ይህ ክፍያ ሳይፈጸም የፌዴራል መንግስት በጀት በመከልከሉ መምህራን ያለፈውን የካቲት ወር ደሞዝ ሳይከፈላቸው መቅረቱ አብራርተዋል። በሀገሪቱ ግጭት ውስጥ ባሉ ሌሎች ክልሎች የመምህራን ደሞዝ አልተከለከለም ያሉት የትምህርት ቢሮ ኃላፊው ትግራይ ክልል ላይ የተደረገው መድሎ የታየበት ነው ሲሉ ወቅሰዋል። በበጀት ክልከላው ሳቢያ በክልሉ የተለያዩ ወረዳዎች የትምህርት ሂደቱ እየተቋረጠ ነው መባሉንም ሰምተናል። የክልሉ ጊዜያዊ አስተዳደር ምክትል ፕሬዚዳንት የሆኑት አቶ አማኑኤል አሰፋ ከዚህ ቀደም በሰጡት ማብራሪያ ትግራይ ክልል በየወሩ በጀት እንደሚላክላት አስታውሰው ከጥቅምት ወር በኋላ ግን መቋረጡንም ተናግረዋል። በየወሩ 2.3 ቢሊዮን ብር አካባቢ ማግኘት አለበት። ክልሉ ግን ከጥቅምት እስከ የካቲት ወር 2.4 ቢሊዮን ብር ብቻ ነው ያገኘ ነው ብለዋል። በተጨማሪም ነዳጅ ወደ ክልሉ ሙሉ በሙሉ መግባት አቁሟል፣ እንዲሁም አንድም ነገር የለም ሲሉ የፌዴራል መንግስት እየፈጸመ ያለው ክልከላ አስረድተዋል። መጋቢት 15 2018 ዓ.ም ይደረጋል የተባለው ሰላማዊ ሰልፍ ይህን እርምጃ የሚቃወም እንደሆነም ተገልጿል። የተወደዳችሁ የቮይስ ኦፍ ራያ ሚዲያ ቤተሰቦች የዛሬ መጋቢት 11 2018 ዓ.ም የቮይስ ኦፍ ራያ ሚዲያ ዕለታዊ የዜና ወጃችን ይህንን ይመስል ነበር። ስለተከታተላችሁን እጅግ አድርገን እናመሰግናለን። ሰላም።